ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዜናዎች እነሆ አማኑኤል ኃይሌ ነኝ። መካከለኛ ምስራቅ ከቁጥጥር ውጭ መውጣቱ ተሰምቷል። በቅድሚያ የምንመለከተው ዘገባችን ይሆናል። የዓለም ታላቋ ኢኮኖሚያዊ ሀገር ቻይና በከፍተኛ ስጋት ላይ መሆኗ ተሰምቷል። በስተመጨረሻ ደግሞ ኢራን በባህሬን የሚገኘውን የአማዞን ዳታ ማዕከል መምታቷን አስታውቃለች። የሚሉት የዕለቱ አበይት የዓለም አቀፍ ዜናዎቻችን ናቸው። ይህ የቡና ሚዲያና ኮሙኒኬሽን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። አማኑኤል ኃይሌ ነኝ። ወደ ዝርዝር ዘገባ አልፋለሁ። መካከለኛ ምስራቅ ከቁጥጥር ውጭ መውጣቱ ተሰምቷል። ዓለም በአስፈሪ ትንፋሽ እየተከታተለው ያለው ክስተት ይፋ ሆኗል። ኢራን ዛሬ በይፋ በሙሉ አቅም በታወጀ ጦርነት ውስጥ መሆኗን አበሰረች የሚለው ዘገባም ተሰምቷል። ጦርነቱ ከቀድሞ ተለይቶ ዛሬ በርካታ ግንባሮች ተስፋፍቷል። እስቲ ዛሬ ወደ ሰመጠው የጂኦፖለቲካ ቀውስ እናስገባችሁ። የፕሬዝደንቱ አፋኝ መግለጫን በተመለከተ የኢራን ፕሬዝደንት ሀገራቸው በአሁኑ ሰዓት ከቀልድና ከቃላት ጦርነት ወጥታ በሙሉ አቅም በታወጀ ጦርነት ውስጥ እንዳለች በይፋ አረጋግጧል። ይህ ድምፅ የዛሬውን የዓለም አቀፍ ፖለቲካ አንገብጋቢ ርዕስ አድርጎታል። የጦርነቱ መስፋፋትና አዳዲስ ግንባሮች ግጭቱን አሁን ከቀድሞ የዩናይትድ ስቴትስና የኢራን ቀጥተኛ ፊልሚያ አልፈዋል። ኢራን የባሊስቲክ ሚሳኤሎችንና ድሮኖችን በአካባቢው ወደሚገኙ የጠላት ይዞታዎች ማዕበል አስመስላ እየላከች ነው። በየመን የሚገኘው የሁቲ አማጽያን ቡድኖች በባቢል አልመንደብ ሰርጥ በኩል አዲስ የባህር ላይ እገዳ አውጇል። ከሳውዲ አረቢያ ጋር ግንኙነት ያላቸው የንግድና የባህር ማዶ መርከቦች ጭምር ኢላማ በማድረግ ቀውሱን ወደ ሌላ አደገኛ ምዕራፍ አሸጋግረውታል። የአሜሪካ ፈንጂ ምላሽ ደግሞ በሌላ በኩል የዩናይትድ ስቴትስ ጦር እጅ አጣጥፎ አልተቀመጠም። በኢራን የውስጥ ክፍሎች በሚገኘው ስትራቴጂካዊ ኢላማዎች ላይ የአየር ጥቃቱን አጠናክሮ ቀጥሏል። በፋሪስ ባህረ ሰላጤና በቀይ ባህር ላይ የሚገኘው ወታደራዊ እንቅስቃሴ የጦር መርከቦች መተማኮር ዓለምን ያሳሰበው ውጥረትንም ፈጥሯል። የዓለም አቀፍ ተንታኞች እይታ ደግሞ ሁኔታው በዚህ ልክ እያመረረ ቢሆንም ዓለም አቀፉ ታዛቢዎችና ወታደራዊ ተንታኞች ይህንን ቀውስ ሙሉ ጦርነት ብሎ ለመሰየም የተለያዩ መስፈርቶችን እየተጠቀሙ ነው። ወገኖቹ እንደ የፖለቲካ ፍላጎታቸው ሁነቱን በተለያየ መነጽር እየተመለከቱም ይገኛል። ይሁን እንጂ መሬት ላይ ያለው እውነታ ግን እሳት እየነደደ መሆኑን ያሳያል። ይህ የዛሬ የቡና ሚዲያ ዓለም አቀፍ ትንታኔ የመጀመሪያ ዘገባችን ነው። ጦርነቱ የት ይደርሳል? የዓለምስ ምላሽ ምን ይሆናል? ሐሳባችሁን ከታች ባለው የኮመንት መስጫ ላይ ያጋሩን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ቪዲዮውንም ላይክ እና ሼር በማድረግ ለሌሎች ያደርሱ። ወደ ሌላ ዘገባ አልፋለሁ። የዓለም ታላቋ ኢኮኖሚ ሀገር ቻይና በከፍተኛ ስጋት ላይ መሆኗ ተሰማ። የመኪና ገበያዋ በታሪኩ ታይቶ በማይታወቅ ሁኔታ መዳከሙ ይፋ ሆኗል። ዛሬ ይዘንላችሁ የመጣነው መረጃ የዓለምን የኢኮኖሚ አቅጣጫ የሚቀይር አሳሳቢ ዜና ነው። አብራችሁን ቆዩ። ታሪካዊ የሽያጭና ቅናሽ በአሁኑ የፈረንጆች ዓመት 2026 የመጀመሪያዎቹ 6 ወራት ውስጥ ብቻ የቻይና መኪና ሽያጭ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ20.2 በመቶ ቅናሽ አሳይቷል። ይህ ቁጥር በቻይና የመኪና ገበያ ታሪክ እጅግ ዝቅተኛ ተብሎ ተመዝግበዋል። የቀውሱ ዋና ዋና ምክንያቶቹ ደግሞ እየጨመረ የመጣውን የነዳጅ ዋጋ ለተጠቃሚዎች ትልቅ ፈተና ሆነዋል። የመግዛት አቅም መዳከም፣ የተጠቃሚዎች የገዢነት አቅም ማሽቆልቆሉ ገበያውን ክፉኛ መተውታል። የመንግስት ማሻሻያዎችን በተመለከተ የቻይና መንግስት የወሰደው አዳዲስ የነዳጅ ማሻሻያ ደንቦችና ባልታሰበ ሁኔታ ገበያውን ይበልጥ ጎድተውታል። በአምራቾች ላይ የደረሰው ቀውስን በተመለከተም የመኪና አምራቾች ምርት ወጪያቸው በከፍተኛ ሁኔታ እየጨመረ ሲመጣ ትርፋቸው እየጠበበ በመሄዱ ብዙዎች ተወዳዳሪነታቸውን እያጡ ይገኛሉ ነው የተባለው። ባለሙያዎች እንደሚጠቁሙት ከሆነም አነስተኛ የመኪና አምራቾችን ከገበያ ሙሉ በሙሉ ሊወጡ በሚችሉበት አደገኛ አዙሪት ውስጥ መውደቃቸው ነው። ይህ የዛሬ የቡና ሚዲያ ዓለም አቀፍ የትንታኔ ዘገባ የቻይና የመኪና ገበያ ውድቀት በዓለም አቀፍ ደረጃ ምን ይኖረዋል የሚል ሀሳባቸውን እንዲሰጡም ይጋብዛል። ሀሳቦትን እና ግምቶን ከታች ባለው ኮመንት መስጫ ላይ ጻፉልን።
በስተመጨረሻ ደግሞ ኢራን በባህሬን የሚገኘውን የአማዞን ዳታ ማዕከል መምታቷን አስታውቃለች። የኢራን አብዮታዊ ዘብ ዛሬ ባወጣው መግለጫ በባህሬን የሚገኘውንና ንብረትነቱ የአሜሪካ የቴክኖሎጂ ተቋም የሆነውን አማዞን ዳታ መሰረተ ልማት መምታቱን ገልጿል። በመግለጫው ይህ ጥቃት የተፈጸመው ኦፕሬሽን ናስር 2 የተሰኘው መጠሪያ ባለው ዘመቻ አካል መሆኑን ጠቅሶ በክሩዝ ሚሳኤል መሰረተ ልማቱ ሙሉ በሙሉ መውደሙንም አስታውቋል። ይህንን ጥቃት የፈጸመው አሜሪካ በቅርቡ በኢራን ዳርሆቪን ውስጥ ባሉ መሰረተ ልማቶች ላይ ላደረሰችው ጉዳት ቀጥተኛ መልስ ለመስጠት መሆኑንም አስረድቷል። በዚህ ጉዳይ ላይ ይህ ዘገባ እስከተጠናቀረበት ጊዜ አሜሪካም ሆነ አማዞን የሰጡት ማስተባበያም ሆነ ማረጋገጫ የለም። ይህ የቡና ሚዲያና ኮሚኒኬሽን ነው። እኔ አማኑኤል ኃይሉ ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። የዛሬው ዓለም አቀፍ ትንታኔ ዘገባችን ይህንን ይመስላል። ጤና ይስጥልኝ።